ዜና የሐላባ ዞን የውሃ እጥረት ላይ ጤና ችግር መባባስ ምክንያት መሆኑ ተገለጸ። የፍልስጤም ከፍተኛ የፈትዋ ምክር ቤት የጽዮናውያን ሰፋሪዎች መስጊዶችን ማቃጠላቸውን በጽኑ ኮነኑ። ሐማስ የእስራኤል ጦር ከጋዛ ሙሉ በሙሉ ሳይወጣ ትጥቅ እንደማይፈታ አስታወቀ። የኢራን አብዮታዊ ዘብ በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ በፈጸመው የአጸፋ ጥቃት 3 F-35 ተዋጊ ጀቶች መውደማቸው ተገለጸ። በካናዳ መስጊድ ላይ የተኩስ ጥቃት ተፈጸመ። ፕሮፐርቲስ ለመኖሪያ ምቹ በሆናቸው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ በጉራጌ ዞን ቻሃ ወረዳ በሚገኘው 4 ቀበሌ የኤሌክትሪክ አገልግሎት ባለመኖሩ ምክንያት የሃይማኖት ተቋማትን ጨምሮ የአካባቢው ነዋሪዎች ለተለያዩ እንግልት መዳረጋቸው ተገለጸ። ነዋሪዎቹ የመብራት መሰረተ ልማት እንዲዘረጋላቸው የጠየቁት የሁድሁድ የበጎ አድራጎት ድርጅት ያስገነባቸውን የንጹህ መጠጥ ውሃ ፕሮጀክት ባቀረቡበት ወቅት ለነጃሽ ቲቪ በሰጡት አስተያየት ነው። ዝርዝር ዘገባ መሐመድ ሚፍታ አዘጋጅቶታል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ቻሃ ወረዳ የሁድሁድ የበጎ አድራጎት ድርጅት የሰራውን የንጹህ መጠጥ ውሃ ፕሮጀክት ባስመረቀበት ወቅት በወረዳው በሚገኙ 4 ቀበሌዎች የሚኖሩ የአካባቢው ነዋሪዎች ለዘመናት የቆየው የንጹህ መጠጥ ውሃ ችግር በበጎ አድራጎት ድርጅቱ በመቀረፉ ደስታቸውን ገልጸዋል። አሁን የኛ ከዛ ጎርፍ ከዛ ከተላ ውሃ ነፃ አውጥተዋል። አሁን ወተት የመሰለ ውሃ ስንጠጣ ያበቃን ሁድሁድ አላህ ይጠብቀው። እንደምታዩኝ የውሃ ንጹህ ውሃ ጠጣበት ብሎ ነበር። ያ ንጹህ ውሃ አጥቼ ወሳሽ ውሃ እየጠጣሁ ያው በትቦ ነው። አሁን ሽንቴ እዚህ ጋር በትቦ ነው። ይሄ ሁሉም ችግር ደርሶብን ነበር። ተችግር አላቀቀን። ችግር የተባለ ነገር ማለት አላህ ተፊት ችግር አይው። ቅድም ብዙዎቹ ገልጸውታል። ከአህያ ከበቅሎ ከፈረስ ጋር ተሻምተን ድፍርስ ውሃ ነበር የምንጠጣው። ልጆቻችን በውሃ ወለድ በሽታ አልቀው አሮጊቶች ሽማግሌዎች አልቀን ነበረ። በተረፍነው እኛ ይሄን ድርጅት ደረሰልን፣ ያቆይልን። የአካባቢው ነዋሪዎች ከዚህ ቀደም በአስቸጋሪ ሁኔታ የደፈረሰና የረጋ ውሃ በመጠጣታቸው ለተለያዩ የጤና እክሎች ሲጋለጡ መቆየታቸውን ተናግረዋል። የንጹህ መጠጥ ውሃ ፕሮጀክቱ እውን ሆኖ በማየታቸው በሕይወታቸው ትልቅ ምኞታቸው እንደተሳካ እንደሚቆጥሩትም ገልጸዋል። መቼም አሁን እኔ ለመሞት እንጃ ነው 2 ዓመት ይቀረኝ ይሆን እንዴ? ይሄን ያሳየኝ ፈጣሪ አምላክ ምስጋና ይድረሰው። ይሄን ያሳየኝ የሁድሁድ ድርጅት አላህ ይጠብቅልን። በመድረኩ ላይ ከነጃሽ ቲቪ ጋር ቆይታ ያደረጉት ነዋሪዎቹ አክለውም ጥያቄያችን ለሚመለከተው አካል እንዲደርስ ድምጻችንን አሰሙልን ሲሉ ጥሪ አቅርበዋል። ታላላቅ መስጊዶች አሉ፣ ታላላቅ ትምህርት ቤቶች አሉ። እዚህ ቀን በስተቀር ከሰዓት በኋላ መብራት ስለሌለን ይዘጋሉ። የምናደርገው ነገር የለም። ሽማግሌዎች አሮጊቶች ጸሎት ለማድረግ መብራት የለንም። ምን እንሆን? ተዳፍነን ነው። ህፃናቶቻችን ተማሪዎች ልክ እንደ ድሮ እንደ ኋላ ቀር በኩራዝ ነው የሚያዩ። አሁን በኩራዝ አይናቸው በእውነቱ ቅድም እንደተባለ ተዳፍኖ በየቀኑ ሐኪም ቤት ነው የሚሄዱት። ስለዚህ አሁንም ይህን ድርጅት ካደረገው አድራጎት ታደረገው ትልቅ ነገር መብራቱም ወደዚህ እንዲያየል አላህ ያድርግልን። በጭስ ነው። ልጆቻችንም የኛ ባህሪ ወስደዋል። አሁን ለምሳሌ ሲያጠኑ በኩራዝ ጋዝ ደግሞ በስንት
አንድ ሊትር በስንት 400 ብር ሳል ለሳምንት ማይቆይ። አሁንም እንዳተውን አስተውሱ እርዱን። ያው እኛስ እንደዚህ ነን። በቃ ምንም አቅም የለንም። አባቶቹ ሲበቁ እንዳነሱት የመብራት ችግር ያለበት ማለት ነው። አጋጣሚ ሆኖ በመብራት 2015 አካባቢ ላይ ይሄ ቀበሌ ድል አግኝቶ መብራት አግኝቷል። ግን በተወሰነ መልኩ እነዚህ መንደሮች አሁንም ወደ 9 መንደሮች መብራት አላገኙም ማለት ነው። በመጨረሻም ለሁድሁድ የበጎ አድራጎት ድርጅት ምስጋና ያቀረቡት የወረዳው አመራሮች ለአካባቢው ማህበረሰብ ትልቅ ተግዳሮት የሆነው የመብራት ችግር እንዲቀረፍ የሁሉም አካላት ርብርብ እንዲደረግ ጠይቀዋል። ተመልሰናል። የሀላባ ዞን የውሃ እጥረት ላይ ጤና ችግር መባባስ ምክንያት መሆኑ ተገለጸ። በሀላባ ዞን የውሃ አቅርቦት አናሳ መሆኑ ለሰፊው ማህበረሰብ ክፍል መሰረታዊ የጤና ስጋት ፈጥሮ የቆየው የአይን ህመም ችግር እንዳባባሰው ተጠቁሟል። የሀባ ቁሊቶ አጠቃላይ ሆስፒታል ምክትል ሜዲካል ዳይሬክተር ዶክተር መለሰ ከብስራት ሬዲዮ ጋር በነበራቸው ቆይታ በዞኑ የተባባሰ የመጣው የውሃ እጥረት ለተለያዩ የአይን ችግር ዋነኛ አጋላጭ ምክንያት መሆኑን አስታውቋል። ወደ ውጭ መረጃችን ስናምራ በሱዳን ሰሜን ኮርዶፋን በተደረገ የፈጥኖ ደራሽ ኃይል ጥቃት ከ1400 በላይ ሰዎች መፈናቀላቸውን የተመድ የስደተኞች ኤጀንሲ አስታወቀ። በሱዳን ሰሜን ኮርዶፋን ግዛት ፈጣን የድጋፍ ሰጪ ኃይሎች በከፈቱት ጥቃት 9 ሲቪሎች ሲገደሉ ከ1400 በላይ የሚሆኑ የአካባቢ ነዋሪዎች መፈናቀላቸው ዓለም አቀፍ የስደተኞች ድርጅት አስታውቋል። በአልጀማ አካባቢ በተፈጸመው በዚህ ጥቃት ህይወታቸው ካለፉ ንጹሃን በተጨማሪ ሌሎች 14 ሰዎች መቁሰላቸው ተገልጸዋል። ታጣቂዎቹ የአካባቢ ነዋሪዎች ከሱዳን ጦር ጋር ትተባበራላችሁ በሚል ከከሰሱ በኋላ በገበያ ስፍራ፣ ጤና ጣቢያዎችና ሌሎች የሲቪል ተቋማት ላይ ሰፊ ዝርፊያ መፈጸማቸው ተጠቁሟል። ጥቃቱን ተከትሎ 1430 የሚጠጉ ሰዎች አካባቢውን ለቀው ወደ ሱድሬና ባር አካባቢ የተሰደዱ ሲሆን የጸጥታው ሁኔታ አሁንም ውጥረት የበዛበት መሆኑን ድርጅቱ አሳስቧል። በሱዳን ከሚያዝያ 23 ጀምሮ በጦር ኃይሉና በአርኤስኤፍ መካከል በተቀሰቀሰው የጦርነት እስካሁን በ10 ሺዎች የሚቆጠሩ ሰዎች ሲገደሉ 13 ሚሊዮን የሚጠጉ ዜጎች ደግሞ ከቀያቸው መፈናቀላቸውን የተመድ መረጃ ያመለክታል። ደቡብ አፍሪካ በስደተኞች ላይ የሚደርሰውን ጥቃት ተከትሎ አህጉራዊ የስደተኞች ጉባኤ እንዲካሄድ ጥሪ አቀረበች። ደቡብ አፍሪካ በሀገራዊ ህጋዊ ሰነድ በሌላቸው የውጭ ሀገር ዜጎች ላይ የተፈጠረውን ውጥረትና ጉዳይ የጸረ ስደተኛ ጥቃቶችን ተከትሎ አህጉራዊ የስደተኞች ጉባኤ እንዲካሄድ ጥሪ አቀረበች። የሀገሪቱ የውጭ ጉዳይ ሚኒስቴር እንዳስታወቀው ይህ ጉባኤ ከ10 ዓመታት በፊት በአፍሪካ ህብረት የተላለፈው የውሳኔ ሀሳብ መካከል ስደተኛ ኢኮኖሚ ልማት ከቀጠናዊ ትስስር እንዲሁም ከሰላምና መልካም አስተዳደር አኳያ ለመፍታት ያለመ ነው። አሁን ላይ የተፈጠረውን የዘረኝነትና የአድሎ ቀውስ ተከትሎ ከተለያዩ ሀገራት የተውጣጡ 176,000 በላይ ስደተኞች ሀገሪቱን ጥለው መውጣታቸው ተገልጿል። የስደተኞች ጉዳይ ከአንድ ሀገር አቅምና ግዛት በላይ መሆኑን የገለጹት ሚኒስተሩ በአፍሪካ አህጉር ደረጃ ስደተኛ፣ ዘረኝነት፣ ጥቃትና አድሎዎች በጋራ ለመፍታት የጋራ መድረክ ማዘጋጀቱ እጅግ አጣዳፊ መሆኑን አጽንኦት ሰጥተውታል። በአፍሪካ ትልቁ የኢኮኖሚ ባለቤት የሆነችው ደቡብ አፍሪካ ለረጅም ጊዜ የስደተኞች መዳረሻ ሆና ብትቆይም ላለፉት 2 አስርት ዓመታት ተደጋጋሚ የጸረ ስደተኛ ጥቃቶች ሲስተናገዱም ቆይቷል። በተለይም በያዝነው ዓመት ህገወጥ ስደተኞች እስከ ሰኔ 30 ሀገሪቱን ለቀው እንዲወጡ ታጥቀው ቡድኖችን ማስጠንቀቂያ መስጠቱን ተከትሎ ተቃውሞችና ጥቃቶች በከፍተኛ ሁኔታ ተባብሰዋል። በደቡብ አፍሪካ ፖሊስ መረጃ መሰረት ጥቃቱ ቢያንስ 4 ስደተኞች የሞቱ ሲሆን የሟቾች ቁጥር ከዚህ ሊያሻቅብ እንደሚችል ሌሎች መንግስታትም ገልጸዋል። የፍልስጤም ከፍተኛ የፈትዋ ምክር ቤት ጽንፈኛ ጽዮናውያን ሰፋሪዎች በላምኑስና ቱልካን በሚገኙ 2 መስጊዶች ላይ የፈጸሙት የማቃጠልና አስነዋሪ ጽሁፎችን የመጻፍ ድርጊት በጽኑ ኮንኗል። ምክር ቤቱ ይህ ድርጊት የመላው ዓለም ሙስሊሞችን ክብር የሚነካ እንዲሁም የቅዱሳን ስፍራዎችና የአምልኮ ቦታዎችን ኢላማ ያደረገ ስልታዊ ወንጀል መሆኑን አስታውቋል። እነዚህ አጸያፊ ድርጊቶች በእስራኤል ጦርና ፖሊሲ ሙሉ ጥቃት ስር የሚፈጸሙ መሆናቸውን የገለጸው ምክር ቤቱ ወንጀሉ ፍልስጤማውያንና ሃይማኖታዊ መብቶችን ህልውና ለማጥፋት ያለመ የጠላት ስልታዊ ፖሊሲ አካል መሆኑን አብራርቷል። ይህ አይነቱ በሰው ህይወትና ንብረት ላይ የሚደረግ ቸልተኝነት የጭካኔ አሰቃቂ ደረጃ የሚያሳይና ፍልስጤምን ግዛት የሚገኙ ሃይማኖታዊ ስርዓቶች ላይ የተቃጣ ጥቃት መሆኑን አክሎም ገልጿል። በተጨማሪ ምክር ቤቱ በተቀደሰው አልአቅሳ መስጊድ ላይ የሚደረገው ተደጋጋሚ የሰፋሪዎች ጥሰት በጽኑ አውግዟል። የእስራኤል ባለስልጣናት በሙስሊሙ ምዕመናን ላይ ጥብቅ ክልከላዎችን እየጣሉ ለጽንፈኛ ሰፋሪዎች ግን መስጊዶችን፣ አደባባዮችና የታምልክ ስርዓቶችን እንዲፈ
እንዲፈጽሙ መፍቀዳቸውን የመስጊዶች ታሪካዊና ህጋዊ ይዞታ ለመቀየር የሚደረግ የክፉ ዘረኝነት ሙከራ መሆኑን ገልጸው ይሁን እንጂ ጥቃቱ ለፍልስጤማውያን ጽናትና ለመሬታቸው ያላቸውን ትስስር ይበልጥ እንደሚያጠናክር አስጠንቅቀዋል። መረጃችን አሁን እንደቀጠለ ነው። ሐማስ የእስራኤል ጦር ከጋዛ ሙሉ በሙሉ ሳይወጣ ትጥቅ እንደማይፈታ አስታወቀ። የሐማስ ከፍተኛ ተደራዳሪ ጋዚ ሐማድ የእስራኤል ጦር ከጋዛ ሰርጥ ሙሉ በሙሉ ለቆ ሳይወጣና በስምምነቱ መሰረት ግዴታውን ሳይወጣ ቡድኑ ምንም አይነት ትጥቅ የመፍታት እርምጃ እንደማይወስድ አስታውቀዋል። ባለስልጣኑ ይህንን ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ለማስፈታትና የእስራኤል ጦር በደረጃ ለማስወጣት የሚያስችል ስምምነት ላይ መድረሱን ማሳወቃቸውን ተከትሎ መሆኑ ተገልጿል። ተደራዳሪው በሰጡት ማብራሪያ የትጥቅ ፈታት ሂደት ከእስራኤል ጦር መውጣትና ከግዛቱ መልሶ ግንባታ ጋር ቀጥታ የተያያዘ መሆኑን አብራርተዋል። እስራኤል በስምምነቱ መሰረት ግዴታዋን እስካልተወጣች ድረስ ትጥቅ የማስፈታት ስራ እንደማይኖር ያረጋገጠው ሐማድ ድርድሩ እጅግ አስቸጋሪ ቢሆንም የፍልስጤም ሕዝብ መብት ለማስከበር እየሰሩ መሆኑን ገልጸዋል። የኢራን አብዮታዊ ዘብ በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ በፈጸመው ያጸፋ ጥቃት 3 F-35 ተዋጊ ጀቶች መውደማቸው ተገለጸ። የኢራን እስላማዊ አብዮት ዘብ በዮርዳኖስ በሚገኘው አልአዝራቅ የአየር ኃይል ጦር ሰፈር ላይ በፈጸመው የባላስቲክ ሚሳኤል ጥቃት 3 የአሜሪካ F-35 ተዋጊ ጀቶችን ሙሉ በሙሉ መውደማቸውና ሌሎች 3 ደግሞ ከባድ ጉዳት እንደደረሰባቸው አስታውቋል። አብዮታዊ ዘብ ባወጣው ይፋዊ መግለጫ እንደገለጸው ይህ አጸፋዊ ጥቃት የተፈጸመው የአሜሪካ ጦር ኃይል ቀደም ሲል በኢራን ቀሸም ደሴት በሚገኙ መኖሪያ ቤቶች ላይ ፈጸመው የአየር ጥቃትና ያደረሰው የሰው ህይወት ጉድለት ህልፈት ለመመለስ እንደሆነ ማያይዘው ገልጸዋል። የአብዮታዊ ዘብ የአየርና የጠፈር ኃይል ያስወነጨፈው ሚሳኤል የአሜሪካ F-35 ማቆሚያና የጥገና ክፍል ያተኮረ እንደነበረም ተገልጿል። በጥቃቱ በጦር ጀቶች ላይ ከደረሰው ከፍተኛ ውድመት በተጨማሪ በርካታ የአሜሪካ የጦር መኮንኖች እንዲሁም የቴክኒክና የጥገና ባለሙያዎች መገደላቸውን በመግለጫው መሰረት አብራርቷል። አብዮታዊ ዘብ ለዮርዳኖስ ህዝብ ባስተላለፈው መልእክት አሜሪካ የቀጠናውን ሰላም እያደፈረሰች መሆኑን ገልጾ የመጨረሻ የአሜሪካ ወታደሮች ከኢስላማዊ ዓለም ምድር እስኪወጡ ድረስ ትግሉ ተጠናክሮ እንደሚቀጥል አስታውቋል። መረጃችን አሁን እንደቀጠለ ነው። በስፔን የተቀሰቀሰው አዲስ ሰደድ እሳት 800 ሰዎች ከመኖሪያቸው አፈናቀለ። በምዕራብ ስፔን ፖርቹጋል ድንበር አቅራቢያ ረቡዕ ዕለት የተቀሰቀሰው አዲስ የሰደድ እሳት በ24 ሰዓት ውስጥ ብቻ 11000 ሄክታር መሬት ማውደሙን ተከትሎ 800 የሚጠጉ ሰዎች ከመኖሪያ ቀያቸው እንዲፈናቀሉ ተደርጓል። እሳቱ የተነሳበት የፎርሜሴል መንደር ከንቲባ አካባቢው በከፍተኛ የእሳት ማዕበል ውስጥ በገባበት ሰዓት ነዋሪዎቹ እጅግ አስፈሪና የጀሃነም ያህል የከፋ አደጋ እንደገጠማቸው ተናግረዋል። የካስቲላ ኢሊዮን ክልል የአደጋ ጊዜ ሰራተኞችና የስፔን ወታደራዊ አደጋ ጊዜ ማዕከል ሁኔታ ለመቆጣጠር በስፍራው የተሰማሩ ሲሆን ቃጠሎ ተጨማሪ ማዕከላዊ መንግስት ድጋፍ የሚጠይቅና የደረጃ 2 አደጋ ሆኖም ተመድቧል። በአሁኑ ሰዓት ከፍተኛ የንፋስ ሁኔታ እንደሚኖር የተተነበየ በመሆኑ በሸለቋማ ውስጥ በፍጥነት እየተዛመተ ያለው ይህ እሳት በአቅራቢያው ወደሚገኙ ሌሎች መንደሮች እንዳይሰፋ የነፍስ አድን ሰራተኞች ርብርብ እያደረጉ ይገኛል። አደጋው የተከሰተበት ይህ ክልል ከዚህ ቀደም በስፔን ታሪክ ታይቶ የማይታወቅና በቪላል አካባቢ 50,000 ሄክታር መሬት ያወደመ መጠነ ሰፊ የእሳት አደጋ ሲያስተናግዱ ቆይተዋል። በፓኪስታን በተከሰተ የበረዶ ናዳ ታዋቂው የኔፓል ተራራ ተጓዥ ከሚመራው ቡድን የ4 ሰዎች አስክሬን መገኘቱ ተገለጸ። በፓኪስታን ብሮድፒን ተራራ ላይ የተከሰተው ከባድ የበረዶ ናዳ አደጋ ተከትሎ ከጠፉት 10 የተራራ ላይ ተጓዦች መካከል የ4ቱ አስክሬን መገኘቱን የፓኪስታን አልፒን ማህበር አስታውቋል። አርብ ጠዋት በስፍራው ላይ በተሰማሩ የነፍስ አድን ሰራተኞች አማካኝነት አስክሬኖቹ የተገኙ ሲሆን የሟቾች ማንነት ግን እስካሁን በውል አለመረጋገጡ ተገልጿል። በታዋቂው የኔፓል ተራራ ተጓዥ ኒርማል ፑርጃ የሚመራው ይህ የጠፋ ቡድን ከኔፓል፣ ፓኪስታን፣ ቻይና፣ አሜሪካና ኦማን የወጡ ተጓዦችን ያካተተ ሲሆን የፓኪስታን ባለስልጣናትና የሚመለከታቸው አካላት ቀሪዎቹን የቡድን አካላት ለማግኘት በአየርና በየብስ የፍለጋ የማለዳ ስራ እያካሄዱ መሆኑ ተገልጿል። የጠፋው የቡድን መሪ የሆነው ኒርማል ፑርጃ ከዚህ ቀደም በዓለም ላይ ያሉ 14ቱን ግዙፍ ተራሮች ከ7 ወር ባነሰ ጊዜ ውስጥ በመውጣት የዓለም ክብረ ወሰን የሰበረ እንደሆነ ይታወቃል።
በካናዳ ዊምፔክ መስጊድ ላይ የተኩስ ጥቃት ተፈጸመ። በካናዳ ዊምፔክ ከተማ በሚገኘው ራህማ ኢስላማዊ ማዕከል ውስጥ ምዕመናን በነበሩበት ወቅት ማንነታቸው ያልታወቁ ግለሰቦች በተሽከርካሪ ታጅበው የተኩስ ጥቃት ፈጽመዋል። ጥቃቱ አዳራሹን በተጨማሪ የመስጊዱን መስኮቶች የሰባበሩ ቢሆንም በውስጥ መግባት ባለመቻላቸው በሰው ላይ የደረሰ ጉዳት አለመኖሩ ተገልጿል። ማዕከሉ ባወጣው መግለጫ ድርጊቱ በጎ ፈቃደኞች በህፃናትና በምዕመናን ዘንድ ከፍተኛ ድንጋጤ መፍጠሩን ገልጸው ማዕከሉ የሰላምና የአንድነት ስፍራ ሆኖ እንደሚቀጥልም አረጋግጧል። የዊምፔክ ፖሊስ እንደገለጸው በጥቃቱ ከ3000 የካናዳ ዶላር በላይ የሚገመት ንብረት የወደመ እንደሆነም ገልጿል። ጥቃቱ ከፈጸመው አስቀድሞ ተጠርጣሪዎች በመስጊዱ በር ላይ በነበሩ ሰዎች ላይ የእስልምና ጥላቻ ዘንድ ስድቦችን ሲሰነዝሩ እንደነበር የተገለጸ ሲሆን በአሁኑ ወቅት የከተማ ወንጀል መርማሪ ክፍሎችና የጥላቻ ወንጀል አስተባባሪ ጉዳዮችን እንደ ጥላቻ ወንጀል አድርገው በጥብቅ እየመረመሩ ይገኛል። ሆኖም እስካሁን የተያዘ ተጠርጣሪ አለመኖሩ ተጠቁሟል። ይህ ጥቃት በካናዳ ውስጥ ከጊዜ ወደ ጊዜ እየጨመረ ከመምጣቱ አልፎ ኢስላሞፎቢያ ጋር ተያያዥነት ያለው እንደሆነ የሀገሪቱ ኢስላማዊ ተቋም ተገልጿል። ድርጊቱ በመላ ሀገሪቱ በሚገኙ ሙስሊሞች ዘንድ አሳሳቢነቱ የጎላ መሆኑ መንግስትና የጸጥታ አካላት ለሙስሊሙ ማህበረሰብና ለእምነት ተቋማት በቂ ጥበቃ እንዲያደርግም ጥሪ ቀርቧል። እስልምናን በመጥላቱ ሙስሊም የሆነው ሰው መነጋገሪያ ሆነ። የቀድሞ ጸረ ኢስላም ሆላንዳዊ ፖለቲከኛ ጃርም ቫን እስልምናን የተቀበለበት መንገድ ግርምትን ፈጥሯል። ይህ ሆላንዳዊ ፖለቲከኛ ለዓመታት በእስልምና ሃይማኖት ላይ ባለው ጠንካራ የትችት አቋምም ይታወቃል። ኋላ ላይ ይህንን አመለካከቱን የሚገልጽ መጽሐፍ ማዘጋጀት መጀመሩም ተነግሯል። I decided to write an anti-Islam book, which started as an anti-Islam book, changed into this search for God, and it ended up me becoming a Muslim. ቫን መጽሐፉን ለማዘጋጀት ቁርአን፣ ሐዲሶችና የቀድሞ የእስልምና መሪዎችን በጥልቀት መመርመር መጀመሩም ተገልጿል። ታዲያ ይህ የመጽሐፍ ዝግጅት ሂደት ለእስልምና ያለውን አመለካከት በእጅጉ እንዲቀይር አድርጎታል ተባለ። ሆላንዳዊ ፖለቲከኛ ካነበበው ቁርአን፣ ሐዲስ በመነሳት እስልምናን መቀበሉ በይፋ አስታውቋል። የቀድሞ ጸረ ኢስላም ሆላንዳዊ ፖለቲከኛ ጃም እስልምናን መቀበሉ ለብዙዎች አስገርመዋል። ይህንን የሰሙ ሰዎች ቅንነት ያለው አስተንትኖና የእውነት ፍለጋ ለበጎ ለውጥ እንደሚያበቃ ማሳያ ሆኗል። ቫን እስልምናን ከተቀበለ በኋላ ለትችቶች የሚሰጡ ምላሽ በእውቀት፣ በጥበብ፣ በትዕግስትና በመልካም ስነ ምግባር ላይ የተመሰረተ መሆን እንዳለበት መልእክት አስተላልፏል። በመጨረሻም ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን አዘጋጅተዋለች። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ከታክስ በፊት 28.2 ቢሊዮን ብር ትርፍ ማግኘቱ ተሰምቷል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ወይም ደግሞ ኢባትሎ በበጀት ዓመቱ 157.2 ቢሊዮን ብር ገቢ ማግኘቱን አስታውቋል። የኢባትሎ ዋና ስራ አስፈጻሚ የሆኑት ኢንጂነር አብዱል በር ሸምሱ በሰጡት መግለጫ በተጠናቀቀው የበጀት ዓመት 144.9 ቢሊዮን ብር ገቢ ለማግኘት ታቅዶ 157.2 ቢሊዮን ብር ገቢ መገኘት መቻሉን ተናግረዋል። ገቢው በተጠናቀቀው የበጀት ዓመት ከ7 ሚሊዮን ሜትሪክ ቶን ጭነት በላይ በማጓጓዝ የተገኘ ነውም ተብሏል። ይህም ገቢ ካለፈው ዓመት ጋር ሲነጻጸር የ27 በመቶ ብልጫ እንዳለውም ተነግሯል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት በበጀት ዓመቱ ከታክስ በፊት 28.2 ቢሊዮን ብር ትርፍ ማግኘቱንም ዋና ስራ አስፈጻሚው ገልጸዋል። ድርጅቱ በርካታ ስጋቶች በተጋረጡበት ወሳኝ የባህር መስመሮች ፈተና ላይ ሆኖ ከብዙ ዓመታት በኋላ ነዳጅ ማጓጓዙን ገልጸዋል። ከነዳጅ በተጨማሪም በበጀት ዓመቱ 2 ሚሊዮን ቶን የአፈር ማዳበሪያ በተሽከርካሪና በባቡር ማጓጓዝ መቻሉንም ዋና ስራ አስፈጻሚው አስረድተዋል። በተጠናቀቀው የበጀት ዓመት ለውጭ ምርት ላኪዎች 34,000 ኮንቴይነሮችን ማቅረብ ተችሏልም ነው የተባለው። ተቋሙ በ2030 የኢትዮጵያ የኮንቴይነር አቅርቦትን 100,000 ለማድረስ ማለሙም ተሰምቷል። በአማራ ክልል በበጀት ዓመቱ 357 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ መደረጉ ተሰምቷል። በአማራ ክልል በ2018 በጀት ዓመት ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ተሰብስቦ ለኢትዮጵያ ብሔራዊ ባንክ ገቢ መደረጉን የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ገልጸዋል። አፈጻጸሙ የክልሉ የኢኮኖሚ አቅም ከማሳደግ ባለፈ ለውጭ ምንዛሬ ግኝት እና ለፋይናንስ እንቅስቃሴ መረጋጋት ከፍተኛ አስተዋጽኦ አበርክቷል ሲሉ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ክልሉ ምክር ቤት መደበኛ ስብሰባ ላይ ባቀረቡት ሪፖርት ተናግረዋል። በክልሉ በተሰራ የማዕድን ፍለጋ ስራ በ10 ካሬ ኪሎ ሜትር ስፋት 5148 ቶን የብረት ማዕድን ተገኝቷልም ተብሏል። በተጨማሪም በ440 ካሬ ኪሎ ሜትር ስፋት ላይ 2.5 ቢሊዮን ቶን ግራናይት እና
6.25 ቢሊዮን ቶን ጥቁር ድንጋይ ተገኝቷልም ነው የተባለው። በአማራ ክልል ህገወጥ የማዕድን ምዝበራ ለመግታት በተከናወነው ስራ ደግሞ ከ133500 በላይ ሜትር ኪዩብ ህገወጥ ማዕድን ተይዟልም ተብሏል። በተወሰዱ የመውረስና የማስተካከያ እርምጃዎችም ከ27 ሚሊዮን ብር በላይ ማዳን መቻሉንም ዘገባው ገልጿል። ሳፋሪኮም በኢትዮጵያ ተጨማሪ 1.4 ቢሊዮን ሽልንግ ኢንቨስትመንት ማድረጉ ተሰምቷል። የኬንያው የቴሌኮም ኩባንያ ሳፋሪኮም በኢትዮጵያ በሚገኙ ቅርንጫፎች የኔትወርክ ስራዎችና የአገልግሎት ተደራሽነትን ለማስፋፋት ተጨማሪ 1.4 ቢሊዮን የኬንያ ሽልንግ ኢንቨስት ማድረጉን አስታውቋል። በተመደበው ተጨማሪ በጀትም በኢትዮጵያ የኔትወርክ መሰረተ ልማት ለማስፋፋት፣ የፎርጂ ዳታ ሽፋንን ለማሳደግና የዲጂታል አገልግሎቶችን ለማጠናከር ይውላል ተብሎም ይጠበቃል። በተጨማሪም ኩባንያው የሞባይል ገንዘብ አስተላላፊ አገልግሎቱን ወይም ደግሞ ኤም-ፔሳ በኢትዮጵያ በስፋት ለማዳረስና የደንበኞቹን ቁጥር ለማሳደግ ያለመ ነውም ተብሏል። ይህም አዲስ የገንዘብ ድጋፍ ሳፋሪኮም በኢትዮጵያ የቴሌኮም ገበያ ውስጥ ያለውን የገበያ ድርሻ እንዲያጠናክርና የረጅም ጊዜ ስትራቴጂካዊ ግቦቹን እንዲያሳካ ያግዘዋል መባሉን ቢዝነስ ዴይሊ አፍሪካ ዘግቦታል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።